በለ ወለለለለለ ብሎ አለኝ። እኔ እኮ ብያለሁ ድሮም ሄርሜላ መጨረሻሽ ሜዳ ነው። ትናንትና አብረሽ ቡና ሊጠጣ ሄደ ሩታ ቤት። ጋሽዬም በጣም ተደስቶ ደውሎልኝ ነበር አለች ሩታና እንግዲህ አብረሽ ወደ ሩታ ሊመለስ ነው ጋይስ። ምክንያቱም ካሁን በፊት ቤት እንሂድ ሲሉት እሺ አይልም ነበር። አሁን ግን አብረሽ ሩታ ቤት ቡና ለመጠጣት ሄደ። ልጃችን በሰላም እናሳድግ እያለች ነው ሩታ። አብረሽም እንግዲህ ሩታን እያመሰጋገና ነበር። ሲቀጥል ብዙዎቻችሁ ደግሞ ሩታ ለምንድነው አብረሽን ሁሌ ይቅርታ የምትጠይቂው ምናምን የምትሉ የልጅ ወባት ነው። ሲጀመር አይለያዩም። አብረሽም ሩታን ይፈልጋታል። ባይፈልጋት ኑሮ ትናንትና ናኒድ ቡናን ጠጣ ሲባል አይሄድም ነበረ። ቤተሰብ የሚፈልገው ከሩታ ጋር እንዲሆን ነው። እሱ ራሱ ይፈልጋል። ሼም ይዞት ነው ለሄርሜላ ቀለበት ስላሰረ ሼም ይዞት እንጂ አብረሽ ሩታ ጋር ነው መሆን የሚፈልገው። ስለዚህ እናንተ ዝም ብላችሁ ሰውን ባታስጨንቁ ጥሩ ይመስለኛል ማለት ነው። ሁልሽም የሄርሜላ እንትኖች ደግሞ ትናንትና ሀብሉ ላይ መተት አድርጉብን። እናንተ ሁሌ መተት ነው አይደል ስራችሁ? ሲጀመር አብረሽና ሩታ መጀመር አረ እንደው እናንተስ ምን ይሻላችኋል? መተት የሚባለው የሄርሜላ ነው ጋይስ። በግድ ሞጭጫ ከልጁነት ነጥላ የወሰደ ሴት ይሄን የመሰለ ልጁን ለይታ ያለ የሴትም መተታም አልተባለች እንኳን ሩታ እኮ ባሏ ገንዘቧን የወሰደች ጋይስ። የሰው ገንዘብ የወሰደች እኮ ሄርሜላ ናት የሰረቀችው። ስለዚህ አርግዘሻል፣ ቤትሽን አሟልተሻል፣ እዘው ለጂ ከዛ በኋላ እየመጣ እንዳንዲ ያይሻል። ካላስ አብረሽ ከሩታ ጋር ይኖራል ማለት ነውና አሁንም ቢሆን ነገም ከነገ ወዲያም ታያላችሁ። ባለፈው ከዚህ በኋላ አልደርስብህም ተብሎ ነበር የተለያዩ፣ ግን ይሄው ተመልሰው ተገናኙ። የወለደ ሰው አይለያይም። ሁለተኛ ነገር ደግሞ እነሱ በጣም ነው የሚዋደዱት። ሰው በመሀል ባይገባባቸው ሄርሜላ ባትመጣ አይለያዩም ነበረ። ስለዚህ ሩታና አብረሽ መቼም አይለያዩም እምላችሁ በምክንያት ነው። እኔ ስለማቃቸው ድሮ ጀምሬ ስንት የተለያየን ብለው የታረቁ ሰዎች ናቸውና አሁንም ቢሆን ባለፈው አሁን አብረሽም ወደ ህይወታችን እንዳትመጪ አላት፣ ሩታም ወደ ህይወታቸው አልመጣም እናንተም እንዳትመጡ። ይሄው አሁን ግን ሩታም አብረሽ ጋናት አብረሽም ሩታ ጋር ናቸው። በቃ ሮማንሴ ናቸው እና ሩታ እንደውም ጥሩ ሆነሽ ጸባይሽን ቀይረሽ በቃ አሁን ቤተሰብ እያገዘሽ ነው። ኤፋ ካንቺ ጎን ነው። ቡዜ ያው ትንሽ እንትን ስላሽ ነው ካንቺ ግን ትሆናለች በእርግጠኝነት። ዲብ ካንቺ ሁሉም ከሩታ ጎን ናቸው። ጋሽዬ ምናምን ከሄርሜላ ጎን ማንም የለም። አንድ ቡዜ ናት፣ ሌላ ማንም የለም። አብረሽም ቢሆን በግድ ነው፣ አይፈልግም። ቢፈልግ ኑሮ ከትናንት ወዲያ ቃማልታ ምን አስበሽ ነው እያለ እንትን አይልም ነበረ። ስለዚህ ሄርሜላን በግድ ነው አሁንም ስላረግዘችበት ቀለበት የሚያሰረው በንዴት ነው ምናምን። በንዴት በልህ ነው ነገሮችን እያበላሹት ያሉት። በልህ ከሄርሜላ ጋር ሆነ ሩታን ለማናደድ አሁንም በልህ ቀለበት አሰረ። ከዛ ሄርሜላ ደግሞ አብረሽን የራሷ ለማድረግ የሆነ የምትይዝበት መንገድ ፈለገች። ልክ እንደ ልዑል እኔም ልጅ ቦልለት ይወደኛል በስበቡ እንገናኛለን በማለት አረገዘችና አሁንም ቢሆን ሩታና አብረሽ ይለያያሉ ብዬ አላስብም። መጨረሻ ላይ አብሮ መሆናቸው አይቀርም። ስለዚህ እናንተ ዝም ብላችሁ ገብታችሁ አትፈትፍቱ፣ አታውኩ። ሄርሜኒ ጀግና፣ ሄርሜኒ ነበር አትበሉ። ተመልሶ አብሮ መሆናቸው አይቀርም። ሩታና አብረሽ ተለያይተናል፣ በቃ አብረን አንሰራም፣ ከዚህ በኋላ አብረን አንሆንም ብለው ያውቃሉ። ግን ይሄው ስንት ጊዜ ተለያይተው አብረው ይሆናሉ። ስለዚህ እናንተ ዝም ብላችሁ ባታቦካኩ ጥሩ ነው። ሩታ ጠላዎች ምናምን አብረሽ አይጠላትም፣ አብሯት ነው የሚኖር። የገቢ ምንጩ ናት። እዚህ ሁሉ ነገር የደረሰበት ሄርሜላ እንደዚህ ሙጭጭ ብላ ልትወዱ የቻለችው ለምን ይመስላችኋል? በቃ ስላደገ ነው፣ መኪና ስላለው ነው፣ ቤት ስላለው ነው፣ ዩቲዩብ ላይ ታዋቂ ስለሆነ ነው አሁን የመጣችው። ሄርሜላ እኮ የመጣችው እሱ ብዙ ነገር ከኖረው በኋላ ነው። ሩታ ግን ምንም ሳይኖረው በ50,000 ሰብስክራይብ ነበር የመጣችው። ስለዚህ ምንም ቢሆን የልጅነት ፍቅር አይረሳም። በዛ ላይ ልጅ ያላቸው መሀላቸው ላይ በዛ ላይ ቤተሰብ የሚፈልገው ከሩታ ጋር ነው የሚሆን። ሄርሜላን ቤተሰብ አይፈልጋትም፣ በግድ ነው የመጣች። ለምና ነው ከትዳር ላይ ነው የተደረበችው። በእርግጥ ሩታም የፍቅር ጥያቄ አቅርባለት ነው የመጣችው። ግን እሱ እንደዛ በይ ብሏት ነው ሩታ እንደዛ ያለችው። ምክንያቱም እሱ ድራማ ፈጥሮ ሰጣት። ለስራ ነው የተገናኙት። ግን ለስራ ሲገናኙ ካራክተር ተሰጣት ሩታ። የፍቅር ጥያቄ አቅርቢልኝ እወዳለሁ አፈቅራለሁ ብለሽ ከዛ በኋላ ተመልካችን እንስባለን፣ እኔ ታነቃለሁ ሞታለሁ ላለው ከዛ የአዲስ አበባ ልጅ ነኝ ብላ በቃ እንደዚህ ድራማ ፈጥሮ ነው ያመጣት እንጂ ሩታን ራሱ ፈልጎ ነው ያመጣት። ግን እሷ እንደጠየቀችው አስመስሎ አመጣው ዩቲዩብ ላይ ቢሎ ማጣት። ያም ደግሞ ተሳክቶላቸዋል። እንደዛ መስራታቸው በጣም ነው ስኬታማ ያደረጋቸው። እናማ የሄርሜላ አሽቃባጮች መልካም መቃጠል ይሁንላችሁ። እነሱ ነገ ታርቀው አብረው በፍቅር ይመጣሉ። ምክንያቱም ቤተሰብ የገባበት ነገር ሰላም ይሆናል። ሲጀመር ሩታ ደስታ ጋር የሆነችው በንዴት ነው። ደስታን አትወደውም። አብረሽም ቢሆን ሄርሜላን
ፈልጓትና ወዷት አይደለም ስላስገደደችው በልህ ነው ሄርሜላ ጋር የሆነው። እነዚህ ሰዎች ይለያያሉ ብላችሁ አታስቡ እያልኩ ብዙ ጊዜ ቪዲዮ ሰርቻለሁ። አሁንም ዛሬም ነገም ከነገም ወዲያ እኔ ማስበው እንደማይለያዩ ነው። ይለያያሉ የሚል ሀሳብ በውስጥ የለኝም። ወደፊትም አብረው ይቀጥላሉ። እና ደግሞ ሲያሳዝን ልጁ በጣም ነው ያሳዝነኝ የምር ማለት ነው። በጣም የኔ ምስኪን እንደዚህ አባቱን እየቃዥ እየፈለገ ያለ አባት ያለ እናት ፍቅር እንዴት ያድጋል? አሁን ይህን የመሰለ ልጅ ይህን የመሰለ ትዳር መበተን ሄርሜላ እኮ በጣም ነው በቀል የሚያስፈልጋት በጣም ማለት ነው። ምክንያቱም እንደዛ አይነት ትዳር ውስጥ ያንን ፍቅራቸውን አበላሽታ እንደዚህ ተለያይተው ልጁም ያላባት ፍቅር እንዲያድግ አድርጋ ማለት ነው። ሄርሜላማ ከዚህ በላይ ማለቀስ ራሱ ይገባታል። አርግዛ ልክ ሩታ ላይ ያደረገችውን ነገር ማየት አለባትና ሄርሜላ አሁንም ቢሆን ነገም ከነገ ወዲያም ታለቃቀሻለሽ ታነፈጫጫለሽ ብዬ ነው የማስበው። ምክንያቱም ሰው ላይ ያረግሻን ነገር አንቺ ላይ መሆኑ ስለማይቀር የሰው ትዳር በትነሽ አሁን ይሄ ልጅ ሲያሳዝን ዊ አሁን ከዚህ ልጃችሁ ጋር እንደው አብራችሁ በፍቅር ብትኖሩ እንዴት ደስ እንደሚል ነበርና የሰው ትዳር መበተን ምን ያክል ዋጋ እንደሚያስከፍል ማወቅ አለብሽ። ዋጋ እንደሚያስከፍል ማለት ነው። ስለዚህ ሄርሜላ አሁንም ቢሆን ብዙም ባትለጣጠፊ ጥሩ ነው። ምክንያቱም እርጉዝ ካልሆንሽ ኦኬ፣ ከሆንሽም እንግዲህ ምንም ማድረግ አይቻልም። የራስሽ ጥፋት ነው። መቆጣጠሪያ መጠቀም ትሺ ነበረ ገና ሳትጋቡ ማርገዝሽ የራስሽ ስህተት ነው። ብትሰቃይባትም ራስሽ ነሽ። ምንም አላዝንም እኔ ለሄርሜላ ባለትዳር ውስጥ ገብቶ ከዛ ራሷ ሱ ሳይፈልግ አርግዛ ከዛ ምናምን ነው መሆን የለበትም። እና ሄርሜላ በራስሽ ጦስ ነው ራስሽ ያመጣሽው ችግር ነው። ስለዚህ ራስሽ ተወጪው። ራስሽ እንደገባሽበት ራስሽ ተወጪው ነው ልልሽ የምፈልገው። ሌላ ምንም መመለሽ ነገር የለም። ላዝንልሽም አልችልም። ቢኮዝ የሰው ትዳር ውስጥ ገብተሽ እሱ ሳይፈልግ አርግዘሽ አሁንም ቢሆን እንዲያገባሽ ትፈልጊያለሽ፣ ግን እሱ ደግሞ ማግባት አይፈልግም። ቤተሰብ ደስተኛ አይደሉም ምናምን ብዙ ነገሮች አሉ። አብራችሁ እንዳትሆኑ የሚያደርጋችሁ ነገር። ሄርሜላ አርፈሽ ተቀመጭ። ሁለቱ ሰዎች መቼም አይለያዩም፣ አብረው መሆናቸው አይቀርም። አንቺ ግን መጨረሻሽ እኔ እንጃ እግዚአብሔር ያሳዝነኛል። ቢኮዝ እንደዚህ ሲገናኙ ራሱ ምን ያክል እንደምትናደድ መገመት አይከብዳችሁም። እዚህ ጋር ባትናገርም ግን በጣም እንደሚደብራት ግልጽ የሆነ ነገር ነው። ምክንያቱም የምትወዱት ሰው ከዛ የሆነ ቦታ ስታየው ተረ በጣም ያናድዳል፣ ያስደብራል። እንደሚደብራት ግልጽ ነው፣ ግን እያስመሰለች ነው። እና ብቻ ቢታረቁ እኔ በጣም ነው ደስ የሚለኝ። የምር ቢታረቁ ኦ ማይ ጋድ ደስታውን ራሱ አልችለውም። በጣም ነው ደስ የሚለኝ። ታርቃችሁ ደግሞ እንደምናይ ተስፋ እናደርጋለን። ምክንያቱም ብዙ እንዲታረቁ የሚያደርግ ነገር ይታይባቸዋል ፊታቸው። ቤተሰብ ይፈልጋል እነሱ። ሩታም አሁን እየገባት ነው በልህ ያደረገቻቸው ነገሮች ምናምን። ስለዚህ አሁንም ቢሆን መታረቃችሁ በጣም ጥሩ ነው ብዬ ነው የማስበው። ከዚህ በላይ ሌላም ስህተት ባትሰሩ ጥሩ ነው። አሁንም ሄርሜላ ጋር ልጅ ከወለድክ ደግሞ ሌላም ቦታ ልጅ ከወለድክ በጣም ከባድ ነው እና አንድ ሰው ጋር ልጅን ማሳደግ የመሰለ ነገር የለም በነገራችን ላይ።